ፍፄ ሃይሚን አፈቅርሻለሁ ብሏታል። ሃይሚ ደግሞ እኔ ትላንትና የብሩክ ፕራንክ እናድርገህ ብዬ ነው እንጂ እንዴት ነው እንደዚህ አይነት ነገር ልትለኝ የቻልከው አለችው ስትለው እንግዲህ እኔ በጣም እንትንልሻለሁ ካንቺ በፊት የብሩክ ተናግሬው ነው የመጣሁት ስለዚህ እወድሻለሁ አፈቅርሻለሁ ብሏታል ማለት ነው። የሌለ እስከ ዛሬ ድረስ በጓደኝነት አብራችሁ ሆናችሁ በጓደኝነት የብሩክ ጓደኛ ሆነ የኖርክ አንተ ልጅ አሁን ላይ ኮር ፈታክ እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ እንግዲህ ቀይዋ ነገር የተጫናችሁ ሸርሸር እያደረጋችሁ ላይክም ያደረጋችሁ አበረታቱኝ ማለት ነው። ዛሬ ይዤላችሁ የመጣሁት አዲስ ነገር ነው። በአዲስ ነገር ነው የመጣሁት። አዲስ ነገር ደግሞ ስላችሁ ምንድነው እንግዲህ ትላንትና ሃይሚን የብሩኬን ፕራንክ አደርጋለሁ ብላ ፍፄን አቅርባው ነበረ። ከፍፄ ጋር ፕራንክ ልታደርገው ምናምን በሞከረች ሰዓት እንግዲህ ነበር። ዛሬ ደግሞ በድጋሚ ብሩኬ ሃይሚን ለመበቀን ይሁን ብቻ አላቀም ፕራንክ ያደረጋት ይሁን ተመሳሳይ ሆነው ብቻ አላቅም ያላትን ምንድነው እንግዲህ ፍፄ አፈቅርሻለሁ ወድሻለሁኝ ብሏታል። እሷም ደግሞ ካሁን ወዲህ አጠገብህን እንዳላየህ አጠገባ ምንድነው ደግሞ ምዛ ቡታጀራ ወደ ቡታጀራ ሲሄዱ የሆነ አለ አይደል የፕራንክ ነገር ይመጣላታል ይሆን ሴጣን እንደ ሴጣን ነገር ምናምን በቃ ጥሩ ላይ ነበሩ እንዳየናቸው ከሆነ ማለት ነው። ቢጣሉም ቢታረቁም ግን ጥሩ ላይ ነበሩ። አሁን ላይ ደግሞ መልሶ በፕራንክ መልክ ይቅርታ ተንተባተኩኝ ጀመሩትና አሁን ደግሞ ወደ የሌለ ሙድ መልሶ እየገቡ ነው ማለት ነው። እንግዲህ ብዙ ነገር አስተካክለን ብዙ ነገር አድርገን እንመጣለን ያሉ ሰዎች ነበሩ እኛ እንደምናውቃቸው። አሁን ደግሞ መልሶ ወደ በፊት ብጥብጣቸውን ምናምን እየገቡ ነው። ሃይሚም ቢሆን ተረጋጊ፣ ብሩኬም ያው የትላንትና አኪድ የትላንትና ብድርህ ልትመልስ ነው እንደዛ የምታደርገው ጥሩ አይደለም። ፕራንክ አቆሙትና ወደ ገደለው ግቡ ማለት ነው። ያለው ነገር ከዚህ በፊት ያለው ነገር ለማስተካከል መሞከር ይሻላል ማለት ነው። እንግዲህ ትላንትና አብርሽ በጣም ማስገርሞን በጣም ማስቆንም ነበረ እንዳየኑ ከሆነ። ከዛ በኋላ ደግሞ እንግዲህ ዛሬ ሽማግሌ ሊላክ እንግዲህ አቤል ቤት ሱፍ ምናምን ለባብሰው አንዳንድ ነገር ገዛዝተው ምናምን ጋሽዬ አለ በጣም ደስ በሚል በጣም በሚያስደስት ሁኔታ እንትን ያለው ነው። ኤፍሬም ደግሞ የሄርሜላ እንግዲህ እንደ እንትን እንዳቲ ካብርሽ አጠገብ እንዳላየሽ ካሁን ወዲህ ምናምን ያው ሩታ ብር ከፍላለት ነው አኪድ ወንድሙ ላይ እንደዚህ አይሆንም። ከወንድሙ ሊጣላ ካልፈለገ እንደዛ አይነት ነገር አያደርግም። እኛ እዛጋ እዚህ አይተን ራሱ ልባችን የተሰበረ እሱ አጠገቡ ሆኖ ከጎኑ ሆኖ እንትን ማለት የቻለ መቼም ቢደርስበት ኖሮ ወይም ቢያየው ኖሮ ከጎናቸው ሆኖ ደግሞ ያለ ነገር ቢያይ ኖሮ ይሄ ነገር አይፈርድም። እንግዲህ እንደዚህ አድርግ ብላ በቃ በፊት የማን ነው የአብርሽ ጓደኛ የሆነ እንትን ሰታው ነበር እኮ ብር ሰታው እንደከፈለችላቸው ሁሉ የነዚህም ደግሞ በብር ወይም ደግሞ በምግብ ያው በምግብ ይታሉ የለ እንደዛ የገዛቻቸው ነው ማለት ነው። በጣም ነው የሚያስጠላው፣ በጣም ነው የሚያሳዝነው። እንደዛ ባታደርግና ልጁ አለ አይምሮውን ወይም ደግሞ አለ እንትን ባያደርገው አሪፍ ነው። ዛሬ ላይ እንዳየኑ ከሆነ ኤፍሬምም የሄርሜላ ሊያስጠነቅቅ ምናምን የሞከረ ነበረ። ኤፍሬም የወንድምህ የምታስብ ከሆነ ከዚህ በፊት ብዙ ነገር አይተሃል፣ ብዙ ነገር አሳልፈሃል። ግን አሁን ላይ ያለው ነገር ምንም የምታውቀው ነገር ስለሌለ አርፈህ ብትቀመጥ ይሻልሃል። ወንድምህን አንድ ነገር ቢሆን በኔ ጸጸት ነው ብለህ በአንደኝነቱ የምትጸጸት አንተ ነህ ማለት ነው።
አንተ ራስክ ማለት ነው። እና ቡዜም ከዚህ በፊት እንደዛ ነበረች። እህትህ እንደሰማሃት ከሆነ እንደዛ ነበረች። ብዙ ነገር አሳልፋ ምናምን እሱ አሁን መሆኗን ስትከዳ አንቺ ሳይሆን እኔ መስማት የምፈልገው ዳኒና ሜሪ ነው ምናምን ብላ ካለቻት በኋላ ነው ዞር ብላ ስታየው ሁሉም ነገር የገባት ማለት ነው። ስለዚህ እንደ እህትም እንደ እንትንም የተቆጣችው ምን ያለችም ነበር። እንግዲህ አሁን ላይ ዞራ ወደ ወንድሟን ያ ሁሉም ነገር ሲገባት ወደ ወንድሟ ጋር ሄዳለች። ስለዚህ አንተም ከዚህ እጅህ ማውጣት አለብህ። ወንድምህ ትክክለኛ ወንድምህ ከሆነ ወንድሜ ነው ብለህ የምትፈልገው ከሆነ ከዚህ ነገር ማውጣት አለብህ ተናገረ ያለው ማለት ነው። እና በእነዚህ መሀል አትግባ እና ሄርሜላና አብረሽ መቼም አይለያዩም። በዛ ላይ ደግሞ ሽማግሌ ሊልኩ ሊጋቡ ምናምን ቀለበት ሊያስሩ ሽማግሌ ሊልኩ የተዘጋጁ ነው። ትላንትናም የሰማችሁት ከሆነ አብረሽ በቃ ልባችን ያሳጠበው ልባችን። ቢስሚላህ ረህማን ረሂም። እኔ መጀመሪያ ስቆ ምናምን ሲመጣ ተናግሬ ያለው አሁንም አልደግመው። በጣም ያናደደኝ የነበረው ለምን ዞሮ የሆነ ጊዜ ላይ ተጣሉ፣ መልሶ ታረቁ፣ መልሶ ተለንተናሉ፣ ታረቁ፣ መልሶ ደግሞ እንትናለች። አሁንም ደግሞ የልጅህ ብላ ምናምን በልጁ መጣችበት። እሺ ብሎ እንደሱ ትግስተኛ ያለው ሰው የለም። እንደ አብርሽ ትግስተኛ አይቼም አላቅም። እስከ ዛሬ ድረስ አይቼም አላቅም። ከዚህ በፊት ያደረጋት ነገር እንዳደረጋት ሆኖ ያኔ መጥፎ ነገር አድርጓት አይደለም። ከሴት ተኝቶ አርግዞ ወልዶ አይደለም። ሆኖም ያው ከሴት ስላየችው ብቻ ነበረ ከዚህ በፊት ወሬ መስማትዋ መቅናትዋ ነው የዚህ ያደርሳት። አሁን ላይ ደግሞ ፈታሁሽ ምናምን ካለ በኋላ እንደዛ ማድረግ ምን ይሉታል? እና ኤፍሬም አርፈት ተቀመጥ። እንግዲህ እህትህ ነግራሃለች። ሙሉ በሙሉ የሚያዋጧት ሜሪና እንትና ነው። አንድ ደግሞ ኤፍሬም ማለት ነው። ኤፍሬም አርፈህ ብትቀመጥ የወንድምህን መረዳት ካልቻልክ ወንድምህን ያለበትን እንትን መረዳት ካልቻልክ አርፈህ ተቀመጥ ማለት ነው። አርፈህ ብትቀመጥ ይሻላል ብዬ አስባለሁ። ለምን በቃ አሁን እሱ ወስነዋል። የበፊት አብርሽ አይደለም። አሁን ምንም ቢደረግ ምንም ብታደርጉት ምንም ወደ ምንም ብትወስዱት የሚመለስ አይነት ሰው አይደለም። ለምን ቆርጦለታል። ሰው እኮ ሲበዛበት ይቆርጥለታል። ሲበዛበት በጣም እንትን ሲልበት ምናምን እኮ እንኳን እሱ እኛ እዚህ ተመልካች ሆነን የምናየው እኛ ራሱ ሙሉ በሙሉ አስጠልቶናል። በጊዜ የተጨቃጨቁ መምጣት ወይም ደግሞ በየጊዜ የሚያደርጉት ነገር ምናምን በጣም እንትን አልን። እኔ ከዚህ በፊት የሷ ነበር እንትን ምለው፣ ግን ሴት ልጅ ወሬ ከሰማች በመሃልዋን ሌላ ሰው ካስገባች ባልዋን ማሰማው ከሆነ የባልዋን ሚስጥር የምታወጣ ከሆነ ታዲያ የትኛው ሚስቱ ናት? ምኑስ ችሎ እንትን ብሎ መልሶ ይመለስ? እንዴትስ አድርጋ ልትመልሰው ትችላለች? ያ ሰው እንደዛ ያደረገችበት ሰው በወንድሟ ጓደኛዬ ነው ብላ በምትለው ዳኒ ሜሪ በምትባል ሲጣን አስቡት። ታዲያ እንዴት አድርጎ ነው ይሄ ልጅ ሁለተኛ ልጅ ተወለደልክ ወይም እንደዚህ ሆነልክ ምናምን ሲባል እሺ ብሎ ወደ እሷ የሚመጣው እንዴት ነው? እና ዛሬ አሁን ኤፍሬም የነገረችው የነገረችው ነገር ኤፍሬም ሩታ ጋር አትሂድ ምናምን አልልህም፣ እንደፈለክ መብትህ ነው። ግን ከወንድምህን ከዚህም በፊት በሷ የመጣ ተጣልተህ ነበረና አስታርቄሃለሁ። ሁለተኛ ደግሞ
አሁንም ልትጣላም ስለማልፈልግ የሱ አሁን ባደረከው ነገር ይቅርታ ጠይቀህ ወንድምህ በእጅህ ማስገባት አለብህ። ወንድምህ ደግሞ ወደ ሌላ ነገር ወደ እብደት ወደ ሌላኛው ነገር ሳይገባ መረዳት አለብህ ብለዋለች። ሻቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳኝ